በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለክሙ ክቡራን አኀውየ ወአኀትየ እፎ ሰንበትክሙ። ሰላም ንዓኻትም ይኹን ክቡራት ኣሕዋተይን ኣሓቴን ከመይ ቀኒኹም? ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐፀለ ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ዝተፅሓፈ መበል 18 ክፋል ሒዘልኩም መፅየ እኒአኹ። ጀሚረ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ክትኣትዩ ተለኹም ናይ ደወል ምልክት ብምፅቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ፣ ሸር፣ ኮመንት ብምግባር ኣይትረስዑ። ናፍቲ ትሕዝቶ ይከብለኩም። መበል 18 ክፋል ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ዝተፅሓፈ ዘፍርሕ ናይ እግዚአብሔር መቕፃዕቲ። ንእግዚአብሔር ወሰን ዘይብሉ ምሕረቱ ብሓጢኣቱ ንዝበደለ ሰብ ካብ መቕፃዕ ኣይክልክሎን። ሰብ ካብ ሓጢኣት እተልዓለ ናይ እግዚአብሔር ቅድስና ይፃረርን ንጽህንኡ ይቃወምን ትእዛዙ እውን ይጥሕስ። ስለዚ ከዓ ይቐፃዕ። ነዚ ብዝምልከት ዝተወሰኑ ምሳሌታት ክንጠቅስ ንኽእል ኢና። ንወዲ ሰብ ካብ ገጽ ምድሪ ዘጥፍኦ ናይ ጥፍኣት ማይ ኣይሂ። ንወዲ ሰብ ካብ ገጽ ምድሪ ዘጥፍኦ ናይ ጥፍኣት ማይ ኣይሂ። ኦሪት ዘፍጥረት ምዕራፍ 7 ካብ ፍቕዲ 1 ክሳብ 24 ናይ ሶዶምን ናይ ገሞራን መቕፃዕቲ። ኦሪት ዘፍጥረት ምዕራፍ 19 ካብ ፍቕዲ 24 ክሳብ 26 ክልቲኦም መቕፃዕቲ ክንዝክር ከለና ንርእስና ንሕተት። ብሓቂ ናትና ሓጢኣት በደልን ካቢናዞም ሰባት ዝሐሸ ድዩ? ናይ ካልኦት ሓጢኣትስ ካብ ናይ ሰበይቲ ሎጥ ሓጢኣት ዝንእስ ድዩ? ንሳ ናይ ጨው ሓወልቲ ኮይና ተሪፋ እያ። ብሓቂ ድማ ኣብ ብሉይ ኪዳን ነዞም መቕፃዕቲ ዘምፀ እግዚአብሔር ኣብ ሓድሽ ኪዳን ተለዊጡ ይኸውን። ኢየሱስ ክርስቶስ ትማልን ሎምን ንዘላለም ንሱ እዩ። ዕብራውያን ምዕራፍ 13 ፍቅዲ 8 ዘይልወጥን ኣብ ጸልማት ክንነብር ዘይሓድገናን ንሱ ዶ ኣይኮነን? ዕብራውያን ምዕራፍ ያዕቆብ መልእኽቲ ምዕራፍ 1 ፍቅዲ 17 ብርግጽ ኣብ ቅድሚ ቅዱስ ጴጥሮስ ዝሓሰቡ ሃናንያን ሳጲራን ብሞት ከም ዝወድቁ ዝገበረውን ንሱ እዩ። ኣብ ቅድሚ ካህናት ኣብ ቅድሚ ጳጳሳትን ፓትርያርካትን ዝሕሱ ክንደይ ይኸውን። ንባሪኡ ንቅዱስ ጳውሎስ ብመዓልቲ ጎይታ መንፈሱ ምእንቲ ክድሕን ብስግኡ ክቕፃዕ ነዚ ከምዚ ዝኣመሰለ ሰብ ንሰይጣን ኣሕሊፍኩም ሃብዎ ኢሉ ብሓጢኣት ቆሮንጦስ ክብይን ስልጣን ዝሃበውን ንሱ እዩ። ቀዳማይ ቆሮንጦስ ምዕራፍ 5 ፍቅዲ 5 ኣብ ልዕሊ ሓጣን ካብ ዝፈርድ ናይ እግዚአብሔር መቕፃዕቲ ዝተወሰኑ ትእዛዛቱ ዝመሓላለፉ ኣብ መጽሓፍ ቅዱስ ዝተገለጹ መርገማት እዮም። ኦሪት ዘዳግም ምዕራፍ 28 ካብ ፍቅዲ 15 ክሳብ 58 እዞም ውሳኔታት እዚኦም ዘፍርሑን ዘደንግጹን እዮም። ዘመልክትዎ እውን እግዚአብሔር ለዋህን መሓርን ዋላ እንተኾነ ሓጢኣት ፈጺሙ ካብ ዘይምፍታው እተልዓለ ዘይዕገስ ምዃኑ እዩ። ስለዚ ካብ ዘፍርሕ መቕፃዕቲ ንምድሓን ሓጢኣት ገዲፍና ንስሐ ክንኣቱ ይግብአና። ብርግጽ መርገም ናብ ዓለም ዝመፀ ብሓጢኣት ምኽንያት እዩ። ብናይ ኣዳም መርገምን ሓጢኣትን ምድሪ ተረገመት። ኦሪት ዘፍጥረት ምዕራፍ 3 ፍቅዲ 17 ወዲ ሰብ እውን ካብዚ ንድሓር ርጉም ኮነ። በዚ መሰረት ድማ እግዚአብሔር ንቃየል ሕጂ ድማ ርጉም ኩን፣ ኣብዛ ንደም ሓውካ ካብ ኢድካ ክትቕበል ኣፋ ዝኸፈተት ምድሪ ከዓ ከውላልኽ ንበሎ።
ኦሪት ዘፍጥረት ምዕራፍ 4 ፍቅዲ 11 እቲ ንኣዳምን ንሔዋንን ዘስሐተ ከይስውን ንስኻ ዝተረገምካ ኢኻ ተባሂሉ ተፈሪድዎ እዩ። ኦሪት ዘፍጥረት ምዕራፍ 3 ፍቅዲ 14 በዚ አንጻር ኃጢአተኛ ሰብ ንዲያብሎስ ስለ ዝመስሎ ኃጢአተኛ ወዲ ዲያብሎስ እዩ ክበሃል ይከኣል። ቀዳማይ ዮሐንስ ምዕራፍ 3 ፍቅዲ 10 ወይ ድማ ውሉድ አትማን ክበሃሉ ይኽእሉ። ማቴዎስ ወንጌል ምዕራፍ 3 ፍቅዲ 7 ናይ ጥፍኣት ማይ እውን ናይ መርገም ውፅኢት እዩ ነይሩ። ኦሪት ዘፍጥረት ምዕራፍ 8 ፍቅዲ 21 ከነአን ርጉም ይኹን ተባሂሉ ከም ዝተጻሕፈ እውን ንዘክር። ኦሪት ዘፍጥረት ምዕራፍ 9 ፍቅዲ 25 ከምዚ ስለ ዝኾነ ከዓ ሕጊ ካብ ምጥሓስ እተልዓለ ዝመፁ መርገማት ዘኸተልዎ መቕጻዕቲ ብዙሕ ምዃኑ ክንዝንግዕ የብልናን። ካብ ብዙሕ ብውሕዱ ግና እዞም ዝስዕቡ ክንጠቅስ ንኽእል ኢና። ሞት፣ ሕማም፣ ሰላም ምስኣን፣ ቅሳነት ምስኣንን ወዘተ። ኦሪት ዘዳግም ምዕራፍ 28 ኣብ ሓድሽ ኪዳን እውን ጌታና መድኃኒና ኢየሱስ ክርስቶስ ነታ ፍረ ዘየፍረየት ኦም በለስ ረጊምዋ እዩ። ማርቆስ ወንጌል ምዕራፍ 11 ፍቅዲ 21 ስለዚ እምበኣር ዝሰራሕናዮ ኃጢአት ተናዚዝና ንስሐ ንኽንኣቱ እኹል ምኽሪ ተዋሂብና ስለ ዘሎ ቅድሚ እቲ ዘፍርሕ ናይ መወዳእታ መዓልቲ ፍርዲ ካብ ኃጢአትና ብንስሐ ንብዓት ክንሕጸብ ክንምለስን ይግባእ። እዚ ኩሉ መለበሚ ክንኸውን እዩ ዝበጽሖም ንዓና እቲ መወዳእታ ዘመናት ንዘክርና ንኽንዝክሮን ንኽንግሰጸሉን ተጻሒፉ ዘሎ። ቀዳማይ ተሰሎንቄ ምዕራፍ 10 ፍቅዲ 11 ዘደንግጽ ናይ ዘለዓለም መቕጻዕቲ ናይ መወዳእታ መዓልቲ ፍርዲ ዘፍርሕን ዘደንግጽን እዩ። ነቢ ኢሳይያስ እንሃ መዓልቲ እግዚአብሔር ብቁጥዓን ብርሱን ነድርን መሰክሒት ኮይና ትመጽእ ኣላ። ንምድሪ ከተማትባ ድማ ነቶም ኣብኣ ዝነብሩ ሓጣን ድማ ከጥፍኦም እያ ብምባል ይገልጽ። ትንቢተ ኢሳይያስ ምዕራፍ 13 ፍቅዲ 9 ትዕቢት ወዲ ሰብ ክዋረድ እዩ፣ ትምክሕቲ ሰብ ድማ ክጠፍእ እዩ፣ ጣዖታት እውን ጭራሽ ክጠፍኡ እዮም። በታ መዓልቲ እዚኣ እግዚአብሔር በይኑ ልዕል ልዕል ክብል እዩ። እግዚአብሔር ንምድሪ ከናውፃ ምስ መጸ ካብ ቁጥዓ እግዚአብሔር ካብ ሓይሊ ግርሙኡን ምእንቲ ክንኽወል ኣብ በዓትታት ኣኻውሕ ክሃድሙ ኣብ ጉድጓድ ምድሪ ከዓ ክሕብኡ እዮም። በታ መዓልቲ እዚኣ ነቶም ክሰግድሎም ኢሎም ብብሩርን ብወርቅን ዝገበርዎም ጣዖታት ንፍሒታትን ንመንክዓን ክድርብይዎም እዮም። ትንቢተ ኢሳይያስ ምዕራፍ 2 ካብ 17 ክሳብ 21 ስለዛ መዓልቲ ነቢይ ሚልክያስ እውን እንሆ እታ ከም እቶን እተንድድ መዓልቲ ትመጽእ ኣላ እሞ ኩሎም ዕቡያትን ኃጢአት ዝገብሩን ዘበሉ ኩላቶም ከም ብርዒ ክኾኑ እዮም። እታ እትመጽእ መዓልቲ ከዓ ንዕኦም ሱር ወይ ጨንፈር ከይሓደገት ሞክ ክተብሎም እያ። እግዚአብሔር ጐይታ ሰራዊት ከምዚ ይብል ኣሎ ብምባል ይዛረብ። ትንቢተ ሚልክያስ ምዕራፍ 4 ፍቅዲ 1 ናይ እግዚአብሔር መዓልቲ ፍርዲ ብርግጽ ዘፍርሕን ዘደንግጽን ምዃኑ ቅዱስ ዳዊት ኣብ መዝሙሩ ከምዚ ዝስዕብ ገይሩ ኣቐሚጥዎ ኣሎ። እግዚአብሔር ንጉስ እዩ፣ ምድሪ ተሓጐሲ፣ ኣተን ብዙሓት ደሴታት ባህ ይበልክን፣ ደመናን ጸልማትን ይኸብዎ። ንሱ ብፍትሕን ብቕንዕናን ይፈርድ፣ ሓዊ ቀቂድሙ ይኸይድ፣ ኣብ ዙርያኡ ንጸላእቱ የንድዶም፣ መባርቑ ንዓለም የብርህ። ምድሪ ሪኣቶ ተንቀጥቅጥ፣ እምባታት ኣብ ቅድሚ እግዚአብሔር ኣብ ቅድሚ እቲ ጐይታ ኩሉ ምድሪ ከም ስምዒ ትኸውን። መዝሙረ ዳዊት 97 ካብ ፍቅዲ 1 ክሳብ 5 እዚ ዘፍርህን ዘጨንቕን መዓልቲ ፍርዲ ብሃዋርያ ቅዱስ ዮሐንስ እውን ብኸምዚ ይግለጽ። ነቲ ራብዓይ ማህተም ምስ ፈትሖ ከዓ
ድምፂ እቲ ራብዓይ እንስሳ ንዓ ክብል ከሎ ሰማዕኹ። እንሆ ቡላ ፈረስ እውን ረኣኹ። ስም እቲ ተወጢሕዎ ዝነበረ እውን ሞት እዩ። ሲኦል እውን ይስዕቦ ነበረ። ንራብዓይ ኣፍ ምድሪ ድማ ብኹናትን ብጥምየትን ፌራን ብኣራዊት ምድርን ገይሮም ክቐትልዎ ስልጣን ተዋሃቦም። እቲ ገንሸል ነቲ ሓምሻይ ማህተም ምስ ፈትሖ ድማ ምእንቲ ቃል ኣምላኽ ስለ እቲ ዝሃብዎ ምስክርነት ዝተሓረዱ ኣብ ትሕቲ መሰዊኢ ረኣኹ። ዓው ብዝበለ ድምፂ ከዓ ኦ ቅዱስን ሓቀኛን ዝኾንካ ጐይታ ክሳዕ ማእዚኻ ዘይትፈርድ ነቶም ኣብ ምድሪ ዘለውኸ ክሳዕ ማእዚኻ ሕነ ደምና ዘይትፈድዮም እናበሉ ጠርዑ። ንነፍሲ ወከፎም ድማ ጻዕዳ ክዳን ተዋሃቦም። ቁጽሪ እቶም ከምኣቶም ክቐትሉ ዘለዎም ብጾቶም ኣገልገልትን ኣሕዋቶምን ክሳዕ ዝመልእ ከዓ ገና ንቑሩብ ዘመን ከዕርፉ ተነገሮም። እቲ ገንሸል ነቲ ሻድሻይ ማህተም ክፈትሖ ከሎ ከዓ ረኣኹ። ብርቱዕ ምንቅጥቃጥ ምድሪ ኾነ። ፀሓይ ከም ወጮ ጸልመተ፣ ወርሒ እውን ብዘላ ከም ደም ኮነት። ራእይ ዮሃንስ ምዕራፍ 6 ካብ ፍቕዲ 7 ክሳብ 12። ነዚ ኩሉ ጭንቅን ፍርሕን ዝቕበልዎ ግና ሓጣን እዮም። ናይ እግዚኣብሔር ቅዱሳንን ጻድቃንን እሞ ብደመና ተነጢቖም ናብ ጐይትኦም ክመጹ እዮም። ንዘለዓለም እውን ምስ ኣምላኾም እግዚኣብሔር ብኽብሪ ክነብሩ እዮም። ነቲ ናይ እምነትኩም መደምደምታ ዝኾነ ድሕነት ነብስኹም ምስ ተቐበልኩም ከዓ ብኽንገር ዘይከኣል ክቡር ሓጐስ ትሕጐሱ ኣለኹም ተባሂሉ ዝተነገረ ቃል እውን ንዕኦም ዘመልክት እዩ። ቀዳማይ ጴጥሮስ ምዕራፍ 1 ፍቕዲ 8። ቅዱሳን እውን ናይ እግዚኣብሔር በገን ኣልዒሎም ኦ ትኽክል ዝኾንካ ኩሉ ትኽእል እግዚኣብሔር ኣምላኽ ክብርኻ ዓብይን ግሩምን እዩ። ኦ ንጉስ ዘለዓለም መንገድኻ ጽድቅን ሓቅን እዩ። ንስኻ በይንኻ ኢኻ ቅዱስ እሞ ኦ እግዚኣብሔር ዘይሓፍርን ዘይፈርሐካን ንስምካ ዘይኸበረን ምን ኣሎ? እቲ ቅኑዕ ፍርድኻ ተጋሂዱ እዩ እሞ ኩሎም ኣሕዛብ ክመፁ ኣብ ቅድሚኻ እውን ክሰግዱ እዮም እናተባህለ ክዝመረሉ እዩ። ራእይ ዮሃንስ ምዕራፍ 15 ካብ ፍቕዲ 2 ክሳብ 4። እዞም ጻድቃን ሰባት እዚኦም ድማ ኣብ ኢየሩሳሌም ሰማያዊት ምስ ኩሎም ቅዱሳን ናይ ዘለዓለም ሓጐስ ተኻፈልቲ ይኾኑ። ሓጣን ግና ኣብ ዘየቋርጽ መከራ ኣብ ናይ ዘለዓለም ስፍራ እዩ መንበሪኦም። እግዚአብሔር አምላክ ከብዚ የድሕነና። ለሎሙ ነበረና መበል 18 ክፋል ናይ ንስሐ ህይወት በአቦና አቡነ ሽኖዳ ኣብዚ ተወዲአንያ ኣብ ዝመጽእ መበል 19 ክፋል ሒዘልኩም መጽየ ናይ ሓጣን መንከራን ስቃዮምን ዝብል ማለት እዩ። እግዚአብሔር አምላክ ካብ ኩሉ ተመሊስና ብንስሐ ህይወት ተጓዒዝና ናይ መንግስቱ ወረስቲ ይግበረና። አሜን። ስለሰማዕኹም እግዚአብሔር አምላክ ይስማዕኹም። ወስብሐት ለእግዚአብሔር ወለድንግል ወለመስቀለ ክቡር አሜን።